ኢትዮጵያን ወደ ተሻለ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። መሶብ እስካሁን የተጀመረው በ43 ማዕከላት ነው። በዚህ ዓመት መጨረሻ ድረስ 250 እናደርሳለን። በሚቀጥሉት 2 ዓመት ጊዜ ውስጥ በአገሪቱ ሁሉም አካባቢዎች መሶብን እናደርሳለን ያልነው ግልጽ ነው። ይሄ ተኬዶ መታየት የሚችል ነው። እርካታን የሚመዝነው ደግሞ የኤአይ ሲስተም ነው። ባንክ ቤት ሄደህ ወረፋ ለመያዝ ቲክ የምታደርግና የሚሰጥህ አይነት ሲስተም ነው። ይሄ ግልጽ ነው። ወይም ደግሞ መረጃው ከሌለን ሄዶ ቼክ ማድረግ ይቻላል። 98.6 በመቶ ያልነው በመሶብ በ43ቱ ተቋማት ብቻ ነው። ኢትዮጵያ ግን ትልቅ ሀገር ነው ያላት። ይህንን ማዳረስ ይኖርብናል የሚል ጽኑ እምነት አለን። መሶብ ውስጥ የሚገቡ ሰዎች የተለየ ደሞዝ፣ የተለየ ጥቅማ ጥቅም፣ አዎ የተለየ ደሞዝ፣ የተለየ ጥቅማ ጥቅም ነው ያላቸው። ልክ ነው። አሁን ቅድም ለፐብሊክ ሰርቫንቱ ደሞዝ ያንሰዋል ምን ይጨመር ስንል ነበር አይደል? ለምን ነው ፓራዶክስ የሚሆን ነገር የምናቀርበው? በሚቀጥሉት ጊዜያቶች የመንግስት ተቋማት የቢሮክራሲ ስራቸውን በቢሮአቸው ይሰራሉ። ከህዝብ ጋር የሚገናኝ አገልግሎታቸውን ግን ነጥለው መሶብ ማዕከል ላይ ያመጣሉ። ስራው የተሳሰረ ነው፣ በቴክኖሎጂ ነው። ለሌብነት አይመችም፣ ግልጽ አሰራር ነው፣ በቴክኖሎጂ ነው። እዛ ለሚሰሩ ሰዎች የተለየ ደሞዝ ጥቅማ ጥቅም ይኖራል። ይሄ ደግሞ በህግ ነው የተወሰነው፣ እኛ አይደለም የሚወሰነው። እሳቸው ፐብሊክ ሰርቫንት ከሆኑ ጎበዝ ከሆኑ መሶብ ውስጥ የሚገቡ ተፈትነው ነው የሚገቡት። ጎበዝ ከሆኑ ይገባሉ። ግን አሁን ለምሳሌ መሶብ ውስጥ የገቡ 2-3 የተፈትነው ብዙ ይወደቁ አሉ። የሚወድቅ ሰው የግድ ወደ መሶብ አናስገባም፣ ሲስተሙ እየተቀየረ ስለሆነ። ብቃት ያላቸው ስነ ምግባር ያላቸው ዘመኑን የዋጁ ወጣት ሰዎች ከፐብሊክ ሰርቫንት ውስጥ እየተፈተኑ ይገባሉ። በሜሪት ነው። ይሄ በደንብ መታወቅ ይኖርበታል ማለት ነው። ኢትዮጵያን ወደ ተሻለ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ።